በማንኛውም ቦታ በራስ መተማመናችንን የሚጨምሩልንን 4 የስነ ልቦና ሚስጥሮችን በዛሬ ቪዲዮአችን ላይ እናያለን። በፊት ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አብዛኛው ሰው በራስ መተማመንን በተሳሳተ መንገድ ነው የሚተረጉመው። እውነተኛ በራስ መተማመን ያላቸው ሰዎች ግን የሚያሳዩት ምልክት አለ፣ የሚያሳዩት ባህሪ አለ። መጀመሪያው በራስ መተማመን እንዳለንና በሰዎች ዘንድ ተፈላጊ እንደሆን ከምናሳይበት ምልክት ውስጥ አንዱና ዋናው የሰውነት እንቅስቃሴያችንን መቆጣጠር ነው፣ ወይም ደግሞ ቦዲ ላንጉጅ ነው። አእምሯችን ሁልጊዜም በራስ መተማመን የሚኖረው ወይም ደግሞ በራስ መተማመን የሚገነባው የሰውነት እንቅስቃሴያችንን ተከትሎ ነው። ሰዎች ጋር ስንገናኝ የምናሳየው የሰውነት እንቅስቃሴ ነው ወሳኙ ነገር። ሰዎች አይተውን ይሄ ሰው የራስ መተማመን አለው ወይም ደግሞ በራስ መተማመን የለውም እንዲሉ የሚያስችላቸው የመጀመሪያው የሰውነት እንቅስቃሴያችንን ስናስተካከል ነው። የሰውነት እንቅስቃሴያችሁን ኮንትሮል አታድርጉም ወይም ደግሞ አትቆጣጠሩትም። ምን አይነት ሳይን እያሳያችሁ እንደሆነ ለእናንተ ግልጽ አይሆንላችሁም፣ ደግሞ ላይታወቃችሁ ይችላል። ሰዎች ግን አይተውን የሰውነት እንቅስቃሴያችንን ብቻ በማየት ያ ማለት ቦዲ ላንጉጃችንን ብቻ በማየት በራስ መተማመን አለው ወይስ ደግሞ በራስ መተማመን የለውም ብለው ሰዎች ላይ የሆነ ግምት እንዲገምቱ ማድረግ ይችላል። ከሰዎች ጋር ኮሚኒኬት ስታደርጉ፣ በሰዎች ፊት ስታልፉ አለማቀርቀር። ለምሳሌ በሰዎች ፊት የሚያልፉ ሰዎችን አይታችሁ ሊሆን ይችላል። ፊታቸው ምንድነው የሚያደርጉት? አቀርቅረው ነው የሚሄዱት። ሰውነታቸውን እንደዚህ ጎበጥ አድርገው ነው የሚሄዱት። ምክንያቱም ፍርሃት አለባቸው ማለት ነው፣ ወይም ደግሞ በራስ መተማመን የላቸውም። ለሰዎች እንደዛ እያላችሁ ነው የተናገራችሁት ያላችሁት። የመጀመሪያው ሚስጥር ቀጥ ብሎ መቆም፣ በኋላ ደግሞ ሙሉ ፎከሳችሁን ራሳችሁ ላይ ማድረግ መቻል እና ከሰዎች ጋር ኮሚኒኬት ስታደርጉ ደግሞ አይን ለአይን እየተያያችሁ ኮሚኒኬት ማድረግ። ብዙ ሰዎች አይን ይሸሻሉ ወይም ደግሞ አይን ይፈራሉ። የሰውየውን አይን ቀጥ ብሎ ማየት አይችሉም። ይሄ በራስ መተማመን እንደሌላችሁ ያሳያል። ስለዚህ የመጀመሪያው በራስ መተማመን እንዳላችሁ እና በሰዎች ዘንድ ቫልዩ እንዲኖራችሁ ከምታደርጉበት ሚስጥር ውስጥ የመጀመሪያው የሰውነት እንቅስቃሴያችሁን መቆጣጠር ነው። ወደ ሁለተኛው እንሂድ። ሁለተኛው በራስ መተማመን እንዳላችሁ ከምታሳዩበት ሚስጥር የአነጋገር ፍጥነት ነው። ማለት ረጋ ብሎ መናገር። በየትኛውም ቦታ በስብሰባ ላይ፣ በማንኛውም ሚቲንግ ላይ ኦር በክላስ ውስጥ ሊሆን ይችላል፣ ካልሆነም ደግሞ በሰዎች በተሰበሰቡበት ቦታ ሊሆን ይችላል። ከሰዎች ጋር ረጋ ብሎ ማውራት የሚችሉ ሰዎች በራስ መተማመን እንዳላችሁ ያሳያል። አብዛኞቻችሁ አይታችሁ ሊሆን ይችላል። የትኛውም ቦታ ላይ ከሰዎች መድረክ ላይ ወጥተው ካልሆነም ደግሞ ክላስ ውስጥ ሊሆን ይችላል ኦር 3-4 ሰዎች ግሩፕ ኦፍ ፒፕልስ ባሉበት ከሰዎች ጋር ሲያወሩ ፈጠን ብለው የሚናገሩ ሰዎችን አይታችሁ ሊሆን ይችላል። ቶሎ ብለው ቶሎ ከስቴጁ ለመውረድ ወይም ከመድረክ ለመውረድ የሚያደርጉ ሰዎች አሉ። ይሄ በራስ መተማመን እንደሌለን ያሳያል ማለት ነው። ስለዚህ ረጋ ብለው የሚናገሩ ሰዎች ቀስ ብለው በለዛ መልኩ ረጋ ብለው የሚናገሩትን የሚያውቁ ሰዎች በራስ መተማመን እንዳለባቸው ያሳያል። ስለዚህ ራስ መተማመናችሁን ቢልድ እንዲታደርጉ የሚያደርጋችሁ ነገር ከሰዎች ጋር ስትሆኑ፣ ብዙ ሰው ፊት ሆናችሁ ወይም ደግሞ ግሩፕ ኦፍ ፒፕል ውስጥ ሆናችሁ ስትናገሩ ረጋ ብላችሁ መናገር። ስለዚህ ሰዎች ሲጨነቁ በፍጥነት ያወራሉ። ረጋ ብለን ስንናገር የምንናገረው ነገር ቫልዩ እንዳለው ዋጋ እንዳለውና በራስ መተማመናችን ሙሉ ለሙሉ በራስ መተማመናችን ያሳያል ማለት ነው። ስለዚህ በጣም መፍጠን የለባችሁም፣ በጣም መዘግየት የለባችሁም። ረጋ ብላችሁ የምትናገሩትን ነገር በስርዓት ኦርጋናይዝ አድርጋችሁ መናገር መቻል በራስ መተማመን እንዳለን ያሳያል። ስለዚህ የትኛውም ቦታ ላይ ንግግር ስታደርጉ ተረጋግታችሁ ንግግር ማድረግ አለባችሁ ማለት ነው። ወደ ሶስተኛው እንሂድ። ሶስተኛው ስህተት የመስራት ፍርሃትን ማስወገድ ነው። ሶስተኛው ነጥብ ይሄ ነው። ሰዎች ስለኔ ምን ይላሉ፣ ምን እያሰቡ ነው የሚለውን ነገር ማስወገድ ነው። ሰው ምን ይለኛል ብላችሁ ፍርሃት ውስጥ መግባት የለባችሁም። ሰዎች ስለናንተ ምንም አይሉ። ምናልባት አንዳንድ ሰዎች አሉ በሰው ፊት ሲሄዱ ኦር በብዙ ሰዎች ፊት ሲያልፉ፣ እንዲሁም ደግሞ ሰዎች ውስጥ ሰው መሃል ሲደበለቁ፣ ከብዙ ሰዎች ጋር ግንኙነት ሲያደርጉ ሰዎች ምን ይለኛል ብለው የሚጨነቁ ሰዎች አሉ። ሰዎች እኔን እያዩ ነው፣ ሰዎች ወደ እኔ ትኩረት አድርገዋል፣ ስለዚህ ካሁን ምን እያሉ ነው፣ ምን እያሰቡ ነው፣ ኦር ሰዎች ስለኔ ምን ይሰማቸዋል ብለው በራሳቸው ዓለም ውስጥ በራሳቸው ጭንቀት ፈጥረው የሚጨናነቁ ሰዎች አሉ። ሰዎች ስለናንተ ምንም አይሉም፣ ምንም እያሰቡ አይደለም። እናንተ ናችሁ፣ አእምሯችሁ ነው በራሱ ጊዜ ሰዎች ስለኛ እያሰበ ነው ኦር ብዙ ሰዎች ስለኛ እያሰቡ የሚመስለን ማለት ነው። ሰዎች ስለናንተ ምንም እያሰቡ አይደለም። ስለዚህ እነዛ ሰዎች ምን ውስጥ ይገባሉ? ሰዎች ለኔ ምን እያሰቡ ነው፣ ምን ይሰማቸዋል ምናምን ብለው ስለሚጨነቁ ፍርሃት ውስጥ ይገባሉ፣ ጭንቀት ውስጥ ይገባሉ። እንዲሁም ደግሞ ስህተት ላለመስራት ጥንቃቄ ያበዛሉ ማለት ነው። ስህተት ላለመስራት ጥንቃቄ ባበዛችሁ ቁጥር ደግሞ ስህተት ትሰራላችሁ። አእምሯችን ነው። አእምሯችን ሰዎች ስለኛ ብዙ ነገር እያሰቡና እኛ ላይ ትኩረት አድርገዋል የሚል መልእክት ያስተላልፍልናል። ይሄ ሙሉ ለሙሉ ውሸት ነው። ሰዎች እናንተ ላይ ትኩረት የሚያደርጉት ለጥቂት ደቂቃዎች ነው ወይም ኦር ለትንሽ ሰከንዶች ነው። ከዛ በኋላ ወደ ራሳቸው ጉዳይ
ይመለሳሉ። ምክንያቱም ሰዎች እያንዳንዱ ሰው የራሱ ሐሳብ አለበት፣ ራሱ የሚያስጨንቀው ነገር አለ፣ የሚያስበው የሚያስተነትነው ነገር አለው። ስለዚህ ሰው ምን ይለኛል ብላችሁ ፍርሃት ውስጥ አትግቡ። ከዛ በኋላ ጥለው ወደ ራሳቸው ይመለሳሉ። ምክንያቱም ሁሉም ሰው የሚያሳስበው የሚጨነቅበት የራሱ ጉዳይ አለው ማለት ነው። ስለዚህ ሶስተኛው ሚስጥር ስህተት የመስራት ፍርሃትን ማስወገድ። ብዙ ጊዜ ሰዎች ስህተት የሚሰሩት ወይ የሚሳሳቱት ፍርሃት ውስጥ ሲገቡ ነው። ያንን ስህተት ደግሜ በሰዎች ፊት አልሰራም ብለው በተጨነቁ ሞመንት ወዲያውኑ ወደዛው ስህተት ውስጥ ይገባሉ ማለት ነው። አራተኛውና የመጨረሻው በራስ መተማመን እንዲኖረን የሚያደርገው አራተኛው የስነ ልቦና ሚስጥር ደግሞ ጥንካሬህን ማወቅ ነው። አራተኛው ሚስጥር ይሄ ነው። አራተኛው ነጥብ ጥንካሬህን ማወቅ ነው። ከዚህ በፊት ያደረካቸው አድርገህ የተሳካልህ እንዲሁም ደግሞ ከሌሎች ሰዎች እኔ እዚህ ላይ የተሻልኩ ነኝ ብለህ የምታስባቸው ነገሮች ካሉ እነዛን በአእምሮ ውስጥ ማሰላሰል ነው። ይሄ ለምን ይጠቅማል? ኮንፊደንስ እንድንገነባ ከጊዜ ወደ ጊዜ በራስ መተማመናችን እየዳበረ እንዲሄድ እያደገ እንዲሄድ ማድረግ ይችላል ማለት ነው። ይሄ ሙሉ ለሙሉ ይሄን ስንተገብር ማለት ነው። ስለዚህ ከዚህ በፊት ያሳካናቸው ነገሮች አሉ። ከዚህ በፊት ሞክረን ጥሩ ነገር እግዳችሁ ያረግናቸው ጉድ አቺቭመንት ያመጣንባቸው ወይም ደግሞ ጥሩ መሻሻል ያመጣንባቸው ያሳካናቸው ነገሮች ወይም ጠንካራ ጎኔ ነው የምንለውን ነገር በቅንጭላታችን ውስጥ ደጋግመን ማስታወስ ነው። ይሄ ለምን ይጠቅመናል? በራስ መተማመን በአንድ ቀን የሚመጣ ነገር አይደለም። በጊዜ ሂደት የሚገነባ ነገር ነው። በረጅም ጊዜ የሚገነባ ነገር ነው። ከጊዜ ወደ ጊዜ የሚገነባ ነገር ነው። ያ የሚገነባው ነገር ደግሞ እስከዛሬ ድረስ ያመጣናቸው ውጤቶች ያሳካናቸው ነገሮች እነዛ በአእምሯችን ውስጥ ቢልድ እያደረጉ ሲመጡ የአሸናፊነት ማይንድሴት እንድንገነባ ያደርገናል፣ ወይም በራስ መተማመናችን እያደገ እንዲመጣ ማድረግ ይችላል ማለት ነው። ስለዚህ ያንን ለማድረግ ደግሞ ምንድነው ማድረግ ያለብን? ከዚህ በፊት የነበሩትን ጠንካራ ጎኖቻችንን ደጋግመን ማሰብ፣ ደጋግመን ማስታወስ ያስፈልጋል። ደጋግመን ስናስታውሰው ማይንድሴታችን የአሸናፊነት ማይንድሴት እንዲገነባ ያደርገዋል። ብዙዎቻችሁ ስህተት የምትሰሩት እዚህ ላይ ነው። ሁልጊዜም የምታስታውሱት የወደቃችሁበትን፣ ሁልጊዜም የምታስታውሱት ፌል ያደረጋችሁበትን ነገር ነው። ያንን ነገር ደጋግማችሁ ባስታወሳችሁት ቁጥር ዝቅተኛ ማይንድሴት ወይም ደግሞ የተሸናፊነት ማይንድሴት ቢልድ ታደርጋላችሁ ማለት ነው። ስለዚህ ዋናው ሚስጥር ይሄ ነው።